ሰላም ጤና ይስጥልን እንደምን አርፍዳችኋል የተከበራችሁ የፖድካስቱ ቤተሰቦች ተወዳጁ የእንግሊዝ ፕሪሚየር ሊግ ትናንትና ተጠናቋል ለ38 ሳምንታት ያክል እንግዲህ ልክ እንደ ቲቪ ሲሪስ ይህ ውድድር በብዙዎች አምሮ በብዙዎች ዘንድ ውስጥ ቦታ ነበረው ያው ከአራት ጨዋታ ቀደም ብሎ ነበር ሊቨርፑል ሻምፒዮን እንደሆነ የታወቀው ነገር ግን ሊቨርፑል ሻምፒዮን ከሆነባቸው ቀናቶች በኋላ ባደረጋቸው ጨዋታዎች አንድም ድል ማድረግ አልቻለም ትናንትናም ከክሪስታል ፓላስ ጋር በነበረው ጨዋታ አቻ ተለያይቷል የሊቨርፑል ድል እንዲሁም በቻምፒየንስ ሊግ የመጨረሻው ደቂቃ የመሳተፍ ፍልሚያ ያ ጦርነት አስቶን ቪላን ከቻምፒየንስ ሊግ ውድድር ውጭ አድርጓል ኒውካስል ዩናይትድን እና ቼልሲን በቻምፒየንስ ሊግ የሚሳተፉባቸውን እድሎች ሰጥቷቸዋል ይሄ ለሁለቱ ቡድኖች ትልቅ ውጤት ነው ምክንያቱም ቻምፒየንስ ሊግ ትልልቅ የሚባሉ ተጫዋቾቻቸውን በፕሪሚየር ሊጉ የሚያቆዩበት አንዱ መንገድ ነው በተለይ በርከት ያሉ ክለቦች የሚፈልጉት የነበረው አሌክዛንደር አይዛክ በኒውካስል ዩናይትድ ይቆያል አይቆይም የሚለው አንዱ ትልቁ አጠያቂ ነገር እንደነበረ የሚታወቅ ነው የአሌክዛንደር አይዛክ መቆየት ለኒውካስል ዩናይትድ ትልቅ ዜና ነው ስለዚህ ቡድኖች የውድድር ዓመታቸውን መጨረሻ መፈጸማቸው የፈጸሙበት መንገድ የተጫዋቾቻቸውን ቀጣይ እጣ ፈንታ የወሰኑባቸውን ጨዋታዎች በጥሩ ውጤት ማጠናቀቅ ተቃላይ ከቡድን ግንባታው ጋር የሚኖረው አስተዋጽኦ እጅግ በጣም ጎላ ያለ ነው ሌላው በዚህኛው የእንግሊዝ ፕሪሚየር ሊግ መጠናቀቅ ያንዱ ትልቁ ዜና የነበረው ለ25 ዓመታት 26 ዓመት ልንለው እንችላለን ይሄኛውን ዓመት ጨምሮ ማለት ነው አላጠናቀቀውም እንጂ የቢቢሲ ማች ኦፍ ዘ ዴይ ሆስት ሆኖ ያገለገለው የቀድሞ የፊት መስመር ተጫዋች ጋሪ ሊንከር የአንቲ ሴሜቲዝም አስተያየት ሰጥቷል በሚል ከቢቢሲ ጋር ተለያይቷል በርግጥ የዓለም ዋንጫና የኤፍኤ ካፕ ሆስት ሆኖ ፌስ ሆስት ሆኖ ይሰራል ቆሞ ማስተዋወቅ ይጀምራል ቆሞ ጨዋታዎችን ይመራል ነገር ግን ከቢቢሲ ሆስትነቱ ተነስቷል የማች ኦፍ ዘ ዴይ ላይ ትናንት ይሄን ነገር ለማለት ፈልጌ አይደለም የሚል አስተያየት ሰጥቷል ያው ይሄኛው አሁን ያለው ጉዳይ በተለይ ከእስራኤል ጋር ያለው ውዝግብ በዓለም እግር ኳስ ውስጥ ብቻ ሳይሆን በፖለቲካው ዘገባ ውስጥም ጋዜጠኞችን ብዙ ከቦታቸው እንዲነሱ ያደረጋቸው ነው የሚገኘው ሶሻል ሚዲያ ላይ ሳይጠበቅ እሱ አላወኩም ነው የሚለው ሶሻል ሚዲያ ላይ የአይጥ ምስል ፖስት አድርጎ ነበር ያ ደግሞ አይጥ ምስል ከአንቲሴሚቲዝም ጋር የሚገናኝ ነገር አለው ምክንያቱም በጀርመን ናዚዎች በከፍተኛ ቁጥር ጉዳት ሲደርስባቸው ሂትለር የሰጣቸው ስም እሱ እንደነበረ የሚታወቅ ነው ያን ማህበራዊ ሚዲያ ላይ መጠቀሙን ተከትሎ ነው እንግዲህ ከማች ኦፍ ዘ ዴይ እንዲወጣ ያደረጉት በእንባ እየተራጨ ትናንት ተለያይቷል ከማች ኦፍ ዘ ዴይ የስፖርት ቤተሰብ ጋር አመሰግናለሁ ብሏቸዋል በተለይ የቢቢሲ አጠቃላይ ቦርድ ኦፍ ሜምበሮቹ ናቸው ያሰናበቱት ነገር ግን እሱ ለኦዲየንሶቹ በሙሉ ስለነበረን ቆይታ ከልብ አመሰግናለሁ ስላጠፋው ጥፋትም ይቅርታ እላለሁ የሚል መልእክት ሰጥቶ ነው የወረደው እሱ ቦታ ላይ ሆኖ ቁጭ ብሎ በመልከት በጣም ይከብዳል በጣም የሆነ ስሜት አለው ፊል ያደረገው የተጎዳው ነገር ምን እንደሆነ ያስታውቃል ሆን ብሎ ያደረገው ነገር እንዳልሆነ ግልጽ ነው እሱም ይሄን ነገር ተናግሯል እናውም ሲጠየቅ ምንድነው ያለው ቢቢሲ ራሱ የጠየቀው አንድ ዜና ያያየው ነበር ትናንትና ምንድነው ብሎ ያጠናከረው የአይጡን ምስል ማህበራዊ ሚዲያ ላይ ማድረጌን ራሱ ሰዎች ሲነግሩኝ ነው ያወቅኩት ብሏል እኔ በግልጽ ምናገረው ነገር እኔ ያላደረኩት ሰዎች ምንድነው የጫንከው ማህበራዊ ሚዲያ ላይ ብለው ሲጠይቁኝ ገብቼ ስመለከተው የአይጥ ምስል አይቻለሁ ብሏል ጋሪ ሊንከር እንግዲህ ጋሪ ሊንከር ያው የሚወደድ ተጫዋች እንደነበር እናስታውሳለን ያው በእንግሊዝ እግር ኳስ ውስጥ ከተመለከትናቸው ባርሴሎና ሄደው ባርሴሎናውያንን ካሳመኑ ተጫዋቾች መካከል አንዱ እንደነበረ ምናስታውሰው በወቅቱ በተለይም ባርሴሎና ወደ ኃያልነት ለመምጣት
በዳዴ ላይ በነበረበት ሰዓት ይሄ ተጫዋች የባርሴሎና ንግስና ካበሰሩ ተጫዋቾች መካከል አንዱ እንደነበር እናስታውሳለን። ያው በታሪክ በደንብ እናውቀዋለን። ምክንያቱም በወቅቱ ኳሱን ላይቭ ሲጫወት ባንመለከተው በተቀረጹ ቪዲዮዎችና በተጻፉ ጆርናሎች ግን ምን አይነት አጥቂ እንደነበረ በተለይ ከሚጫወትባቸው ጨዋታ ሬሾዎች አንፃር የሚያስቆጥራቸው ጎሎች በጣም ከፍተኛ የሆነ ቦታ የሚሰጠው እንግሊዞችም በአግባቡ አልተጠቀሙበትም ተብሎ የሚታሰብ ተጫዋች ነበር። ከ1986 እስከ 1989 በባርሴሎና 104 ጨዋታዎችን አድርጎ 54 ጎሎችን ለባርሴሎና ሁሉ ማስቆጠር ችሏል። እንግዲህ አፈጻጸሙ ጥሩ አልሆነም። በማች ኦፍ ዘ ዴይ በነበረው ቆይታው ይሄ ሰው ያደረገው ነገር ከ26 ዓመት በኋላ የ64 ዓመቱን ጋሪ ሊንከር ከማች ኦፍ ዘ ዴይ ሆስትነት እንዲወጣ አድርጎታል። ሌላው ወደ ኋላ ላይ የምንመለከተው ሳምንቱን በሙሉ ከምንሰራባቸው ፕሮግራሞች መካከል የትሬንት አሌክዛንደር አርኖልድ ከሊቨርፑል ጋር መለያየት ነው። ትናንት በእንባ ሲራጭ ተመልክተነው ነበረ። በተለይ የሊቨርፑል ደጋፊዎች ይሄን ተጫዋች ትሪት ያደረጉበት መንገድ ትክክል አይደለም። ወደ መጨረሻ አካባቢ እንደምታስታውሱት ብዙ የሊቨርፑል ደጋፊዎች ደስተኛ አይደሉም። ግን ያው እግር ኳስ ህይወቱ እንዲህ ነው። የሆነ ሰዓት ይጀምራል፣ የሆነ ሰዓት ይቆማልና ከቦልቦይ ሆኖ ነው የጀመረው ይሄ ተጫዋች። ከኳስ አቀባይ ከልጅነቱ ጀምሮ ኳስ በማቀበል ነው የጀመረው በሊቨርፑል። ከዛ በኋላ ወደ ሊቨርፑል ትልቅነት መጥቷል። በተለይ ባርሴሎናን ጥሎ ባለፈው በዛች ፈጣኗ የጎል ሂደት ውስጥ የነበረውን አስተዋጽኦ ብዙዎቹ የሚያስታውሱት ይመስለኛል። ማስተር ኦፍ አሲስት የተባለበት ወቅት እንደነበር እናስታውሳለን። የቡድን የማጥቃት እንቅስቃሴ፣ የቡድን የአማካኝ ክፍልን ብልጫ የመውሰድ ሩጫዎችን የሚያደርግ እነዛን አስገራሚ የሚባሉ ወሳኝ ፓሶችን የሚፈጥር ንክኪዎችን የሚያደርግ ተጫዋች እንደሆነ እናውቃለን አሌክዛንደር አርኖልድ። ነገር ግን ያው ሁሉም ነገር መጀመሪያ እንዳለ ሁሉም ነገር መጨረሻ ይኖረዋል። በሊቨርፑል የነበረው ቆይታው የመጨረሻው ሲዝን ይሄ ሆኗል። አንዳንዴ የእግር ኳስ ተጫዋቾች ህይወት የሚቆመው አምቢሽናቸው ሲቆም ነው ይባላልና የዚህ ተጫዋች አምቢሽን ግን አልቆመም። ወደ ሪያል ማድሪድ የመሄድ ፍላጎት ነበረው። ሪያል ማድሪድ መሄድ የፈለገበት ዋነኛው ምክንያት አዳዲስ ቻሌንጆችን መቀበል ስለፈለገ ነው። እሱም በአንድ ወቅት ተናግሯል። የሊቨርፑል ጥላቻ ወይም ደግሞ የሊቨርፑልን የእምቢተኝነት መንገድ ለማሳየት አይደለም ከሊቨርፑል የምወጣው ወደ ማድሪድ የሚሄደው አዲስ ቻሌንጅ ከልጅነቴ ጀምሮ እኔ ጫና መሸከም ፈልጋለሁ። በራሴ ጫና ሲፈጠርብኝ ነው ወደ ትልቅነት መንገድ የመጣው የሚመስለኝ። ስለዚህ ይሄን ጫና ፈልጌው ነው ወደ ሪያል ማድሪድ የሚሄደው የሚል አስተያየት ሰጥቶ ነበርና ትናንት በብዙ የሊቨርፑል ደጋፊዎች ዘንድ ጥሩ ስሜት ፈጥሮ ያልነበረው አሌክዛንደር አርኖልድ በእንባ ተመልክተነው ግን በርካቶቹ የሊቨርፑል ደጋፊዎች ሐሳባቸውን የቀየረ በሚመስል መንገድ ሲያጨበጭቡ ተመልክቻለሁና አሌክዛንደር አርኖልድ ከሊቨርፑል ጋር በይፋ ተለያይቷል። ሌሎች ጉዳዮችንም እስኪ እመለከታለሁ። ከእንቅስቃሴዎችም አንፃር ማያቸው ጉዳዮች ይኖራሉ። ሲዝኑ እንግዲህ ማለቁ በተለይ የብዙ ሰዎችን ቀልብ ይዞ መጨረሱ የበልጥ ተቀባይነቱ እያደገ እንደመጣ ማሳያ ነው። ያው ዘንድሮ የአርሰናል ደጋፊዎች ደስተኛ እንደማይሆኑ ግልጽ ነው። ምክንያቱም በጥርና ታህሳስ ጀምሮ ያጋጠሟቸው ከባድ ጉዳቶች እንደገና በጥር ተጫዋቾች የዙር መስኮት ክለቡ ተጫዋቾችን ማስፈረም በሚገባበት ልክ አለማስፈረሙና የቡድን ግንባታውን ስንጥቅ ለመሸፈን የነበረው ጥረት አርሰናልን ወደ ዋንጫ ፉክክር ይበልጥ እንዲያስጠጋው አላደረገው። በዚህ ውድድር ዓመት በሊጉ ከፍተኛ ያቻ ውጤት ካስተናገዱ ቡድኖች መካከል አርሰናል ሆኖ ማጠናቀቁ ያለፉት 2 ዓመታት ድግግሞሹን ብዙዎቹ እንዲጠይቁ ያደረገ ይመስለኛል። አርሰናል ዘንድሮ ቀደም ሲል እንደነገርኳችሁ 14 ያቻ ውጤቶች ይዞ ያጠናቀቀው። ሊቨርፑል 9 ያቻ፣ ማንቸስተር ሲቲ 8 ያቻ፣ ቼልሲ 9 ያቻ፣ ኒውካስል 6 ያቻዎች። ሊቨርፑል ባሸነፋቸው 25 ጨዋታዎች ነው እንግዲህ የፕሪሚየር ሊጉ ሻምፒዮን የሆነው። ሊቨርፑል በ13ቱ ጨዋታዎች ነጥብ አጥቷል። ሊቨርፑል በ4 ጨዋታ ሲሸነፍ በ9 ጨዋታ አቻ ወጥቷል። አጠቃላይ ማለት ነው።
የአርሰናል የዘንድሮ የውድድር ዓመት ደግሞ 20 ጨዋታዎችን ብቻ ያሸነፈበት ዓመት ነው። ይህ በጣም ዝቅተኛው ለአርሰናል ከአምና ከካቻምና አንጻር ስንመለከተው በጣም ዝቅተኛ ነው። በአሳለፍነው የውድድር ዓመት በአርሰናል አንዱ ትልቁ ኳሊቲ የሚባለው ጨዋታዎቹን ለማሸነፍ የሚቀርብበት መንገድና ጨዋታዎቹን ያሸነፈባቸው ኳሊቲ ፕሌዎች ናቸው። ለሚኬል አርቴታም አንዱ ትልቁ ወሳኝ የሚባለው ጉዞ 84 ነጥቦችን ይዞ ለምሳሌ በ2023 ባጠናቀቀበትና ማንቸስተር ሲቲ 89 ነጥብ ይዞ በጨረሰበት ዓመት አርሰናል 6 ጨዋታዎችን ብቻ ነው የተሸነፈው፣ 6 አቻ ብቻ ነው ያወጣው። 26 ጨዋታዎችን ያሸነፈው በ6 የጨዋታ ሪከርድ አርሰናል ዘንድሮ ብልጫ ተወስዶበታል። ለምሳሌ አምና 91 እና 89 ነጥብ ይዘው ማንቸስተር ሲቲ እና አርሰናል ባጠናቀቁበት ዓመት አርሰናል 5 ጨዋታዎችን ነው የተሸነፈው፣ 5 ጨዋታዎች ብቻ ነው አቻ ያወጣው። በአርሰናል የፕሪሚየር ሊግ ታሪክ 28 ጨዋታዎችን ያሸነፈበትና ምናልባትም በሞደርን ዴይ ኦፍ አርሰናል ከፍተኛ ቁጥር ያለው ጨዋታ ያሸነፈበት በአንድ ሲዝን የዚህን ያክል የቁጥር ልዩነት ከተፈጠረ ምን ያክል ቡድኑ ከፍተኛ የሆነ ችግር ውስጥ እንደነበረ ዘንድሮ የሚያሳይ ነው። በእርግጥ የዘንድሮ አርሰናል ላይ ያለው አንዱ ትልቁ ችግር የተጫዋቾች ጉዳት ሊሆን ይችላል። በርከት ያሉ ተጫዋቾች በተለይም ደግሞ ወሳኝ በሚባሉ የውድድር ጊዜያቶች ላይ ተጎድተውበታል አርሰናል። ለምሳሌ የቡካዮ ሳካ የመጀመሪያው ጉዳት፣ የማርቲን ኦዴጋርድ እንዲሁ ወደ 2 ወር ከ15 ቀን አካባቢ የወሰደ ጉዳት፣ የካይ ሃቨርትስ ጉዳት፣ የጋብሪኤል ሄሱስ ጉዳት፣ የጋብሪኤል ማርቲኔሊ ጉዳት፣ እነዚህ በሙሉ አርሰናልን ከፍተኛ የሆነ ጫና ውስጥ ከተውት ነበር። እንደምታውቁት የአንድ ቡድን ወሳኝ የሚባሉ ተጫዋቾች ጉዳት በሚተኩ ተጫዋቾች ሚና ውስጥ የሆነ አዲስ የተለየ የጨዋታ ዳይሜንሽን መፍጠር ካልተቻለ እንደ አርሰናል አይነት ቡድን በተለይ ለዋንጫ ለሚጫወቱ ቡድኖች ፈተና ነው የሚሆነው። እነኚህን የጨዋታ ሞመንቶች ለማስተካከልና ለመጠበቅ የእንደነኛ አይነት ተጫዋቾች ወጥ ሆኖ መቆየት በጣም ያስፈልጋል። በተለይ አርሰናል በተጫዋቾቹ ጉዳት ወቅት ያጋጠሙት የማጥቂያ አካሄዶቹ፣ የመከላከል ባላንሶቹ፣ ለምሳሌ ጋብሪኤል ማጋሌሽ መጨረሻ ላይ ጉዳት ሲያስተናግድ የጃኪቭ ኪቪዮር እዛ ቦታ ላይ ጥሩ መሆን እንጂ የአርሰናል መከላከል ከባድ የሆነ አደጋ ተደቅኖበት እንደነበረ ግልጽ ነው። በወቅቱ ግን ጃኪቭ ኪቪዮር ጨዋታውን የመራበት ራሱ እድሉን የተጠቀመበት መንገድ፣ አንዳንዴ ተጫዋቾች እድል ይጠቀማሉና እድሉን የተጠቀመበት መንገድ አርሰናልን የችግር ቡድን እንዳይሆን አድርጎታል። ግን ችግሩን ኦሬዲ ፌስ አድርጎታል። በውድድር ዓመቱ ለዋንጫ የሚጫወቱ ቡድኖች እንደዚህ አይነት ጫናዎችን የሚያሸንፉባቸው የማሸነፊያ ሜካኒዝሞች አብዛኛውን ጊዜ በሊግ ውድድር ሻምፒዮን እንዲሆኑ ውጤታማ እንዲሆኑ ያግዟቸዋል። አንዳንዴ በጨዋታ የምታሳየው ፐርፎርማንስ ብቻ ሳይሆን ሳይኮሎጂካሊ በጨዋታ የሚኖር የጨዋታው አረዳድና ብልጫ በሊግ ውድድር በጣም ወሳኝ ይሆናል። አርሰናል ያን መንገድ አላገኘውም ዘንድሮ 14 ጨዋታዎች ላይ በዛ አይነት መንገድ ማጠናቀቅ ማለት በሊጉ ከቶፕ 6 ቡድኖች ከፍተኛ ቁጥር ያለው ያቻ ውጤት ይዞ ማጠናቀቅ ማለት ለቡድኑ በጣም አደጋ እንደሆነ ግልጽ ነው። ስለዚህ ይሄን ጫና ይዞ ነው አርሰናል ያጠናቀቀው። ምናልባት ያለፉት 2 ዓመታት የአርሰናል የሻምፒዮንነት ህልም ያልተሳካው በጣም ፍጹም በነበረው ማንቸስተር ሲቲ ነው። ፍጹም በነበረው ማንቸስተር ሲቲ ጨዋታዎችን የሚያሸንፍበት የራሱ መንገድ የነበረው፣ ጨዋታዎቹን የሚያሸንፍበት መንገድ በጣም አሳማኝ የሆነ፣ ለተጋጣሚ በጣም ፈታኝ የሆነ፣ ተጋጣሚ ለማሸነፍ በጣም የሚቸገርበት አይነት የቡድን ስትራክቸር የገነባ በጣም ስማርት የሆነ አሰልጣኝ የሰራው ቡድን ነው ለ2 ዓመታት ያክል ለዋንጫ የተፎካከረው አርሰናል። ዘንድሮ ግን ሊቨርፑል በተለይ የመጨረሻዎቹ 10 ጨዋታዎች ላይ የነበረው ፐርፎርማንስ
አብረውት በዋንጫ ፍክክር ውስጥ ከነበሩት ቡድኖች ፐርፎርማንስ ወይም ደግሞ ብቃት አንፃር ስንገመግመው የነሱ ጫና ውስጥ ሊቨርፑልን አለመክተት ሊቨርፑልን ወደ ዋንጫ አንደርድሮታል። ይበልጥ የሊቨርፑልን የዋንጫ ጉዞ ያስተካከለው የመጨረሻ የተፎካካሪ ቡድኖች በዋንጫ ፍክክር ወሳኝ ጨዋታዎች ላይ የነበራቸው ተሳትፎ ነው። ከነኚህ መካከል የአርሰናል አንዱ ነው። ሁለተኛ የምናስቀምጠው የቼልሲ መራቅ በውድድር ዓመቱ የማንቸስተር ሲቲ እንደዛ መፍረክረክ ጥሩ አለመሆን ለጋርዲዮላ በዘንድሮ የውድድር ዓመት በዛ አይነት ምላሽ በሚፈልጉ ጨዋታዎች ምላሽ ባጡ የጨዋታ ቅጽበቶች ውስጥ መገኘቱ ምናልባት ሊቨርፑልን የሊጉ ሻምፒዮን እንዲሆን ካገዙ ምክንያቶች መካከል አንዱ ነው። ይሄን ስል ግን ሊቨርፑል ዲዘርቭ የሚያደርግ ቡድን አይደለም ማለት ነው። ዲዘርቭ የሚያደርግ ቡድን ነው። ነገር ግን ሊቨርፑል ካለፉት 3 ዓመታት የሊጉ የፉክክር የመጨረሻ ጊዜያት ጫናዎች አንፃር ከጫና ነፃ ሆኖ ሻምፒዮን የሆነበት ዓመት ነው ዓመት። ለዚህም ነው ሊቨርፑል 4 ጨዋታዎች ላይ ያለው ስታት ዓመቱን በሙሉ እየታገለ ዓመቱን በሙሉ ጨዋታዎችን ለማሸነፍ መፍትሄ በእንቅስቃሴዎች እየፈለገ የነበረው ሊቨርፑል አልመስል ያለው ትናንት በክሪስታል ፓላስ ነጥብ ሲጥል ከዛ በፊት በነበሩ ጨዋታዎችም እንዲሁ ሲቸገር በእንቅስቃሴ ሲቸገር ስንመለከት ቀድሞ ሻምፒዮን የመሆን ዋጋው ምን ያክል ቡድኖችን በእንቅስቃሴ የተሻለ ነገር እንዳያመጡ የተሻለ ነገር በእንቅስቃሴ እንዳያደርጉ እንደሚያደርጋቸው ማሳያ ነው። በቼልሲ 3-1 ሲሸነፍ ከአርሰናል ጋር 2-2 ሲወጣ ከብራይተን ጋር 3-2 ሲሸነፍ አሁን ከክሪስታል ፓላስ ጋር 1-1 በሆነ ውጤት ጨዋታውን ሲያጠናቀቅ የሊቨርፑል የመጨረሻዎቹ ሳምንታት በተለይ የተከታታይ ድል አድርጎ ፉልሃምን ከገጠመ በኋላ ባለው ጨዋታ ዌስትሃምን 2-1 ሌስተርን 1-0 ቶትናምን 5-1 አሸንፎ ሻምፒዮን መሆኑ ካረጋገጠ በኋላ ለመነሳት የተቸገረ ሊቨርፑልን ነበር የተመለከተው። ስለዚህ በዚህ የውድድር ዓመት ሊቨርፑል ቀድሞ ሻምፒዮን መሆኑ እንደገና ሊቨርፑልን ጫና ውስጥ የሚከቱ ቡድኖች አለመኖራቸው በመጨረሻዎቹ ሳምንታት የሊጉን ሕይወት አሳጥቶታል ብዬ አስባለሁ። በደንብ በሜዳ ውስጥ ምላሽ ለመስጠት እየተቸገረ ያለ ቡድን እንደነበረ ተመልክተናል። ከሊቨርፑል የዘንድሮ የውድድር ዓመት ሌላው አንዱ ትልቁ ጉዳይ የነበረው የአሌክዛንደር አርኖልድ ከሊቨርፑል ጋር መለያየት ነው። እንግዲህ ይሄ ተጫዋች ትናንት የመጨረሻ የሊቨርፑል ጊዜው ነበር። ከልጅነት ጀምሮ ከኳስ አቀባይነት እስከ ትልልቅ የመድረኩ ምሽቶች ድረስ በሊቨርፑል ደጋፊዎችና በሊቨርፑል እግር ኳስ ክለብ ታሪክ ውስጥ የማይረሳ ታሪክ ጥሎ አልፏል። ይህንን ታሪክ ብዙዎቹ አይረሱትም። ከሊቨርፑል ጋር ያሳለፋቸው ጊዜያቶች የቻምፒየንስ ሊግ ምሽቶች፣ የፕሪሚየር ሊግ ድንቅ ምሽቶች፣ የሊግ ካፕ ጨዋታ ምሽቶች፣ የኤፍኤ ካፕ ጨዋታ ምሽቶች ይሄ ተጫዋች ምን ያክል ጠቃሚ ተጫዋች እንደነበረ ለሊቨርፑል ምን ያክል አስፈላጊ ተጫዋች እንደነበረ ምን ያክል ወሳኝ ተጫዋች እንደነበረ ማሳያ ነው። ተጫዋቹ በሊቨርፑል ደጋፊዎች ልብ ውስጥ ያለ እሱም ሊቨርፑል ውስጥ የተሰራ የሚተነፍሰው ሊቨርፑልን የሚኖረው ሊቨርፑልን ሆኖ ከሊቨርፑል ጋር የተለያየ ተጫዋች ነው። ትናንት ከቤተሰቦቹ ጋር ሆኖ በእምባሲ ራጭ ስንመለከት ምን ያክል ለሊቨርፑል የኖረው ህይወት ደምና አጥንት ውስጥ እንዳለ ያሳያል። እግር ኳስ እንደዚህ ሲሆን ደስ ይላል። በእግር ኳስ አንዱ ትልቁ የእግር ኳስ ተጫዋቾች ታሪክ ሆኖ የሚቀረው ምንድነው? ከደጋፊዎቻቸው ጋር የሚኖራቸው ስሜታዊ መገጣጠም። ይሄ ከደጋፊዎች ጋር የሚኖረው ስሜታዊ መገጣጠም ሁሌም ቢሆን በሚኖሩበት ክለብ ውስጥ ሁሌም ቢሆን በሚጫወቱበት ክለብ ውስጥ ትልቅ ቦታ ይኖረዋል። አብዛኛውን ጊዜ ተጫዋቾች የሚያስታውሷቸው ሞመንቶቻቸው በእንደነኛ አይነት ታሪኮች ውስጥ የተሞሉ ናቸው።
የአሌክዛንደር አርኖልድ ሽኝትም የትናንትናው ሽኝትም ያለው የሚያስታውሰው በእንባው ውስጥ ብዙ የደስታና ብዙ የመከራ የጭንቅ ጊዜያቶች እንዳሉ ግልጽ ነው። ኢንተርቴይን የሚያደርጉ ሰዎች የሚያሳልፉት መከራ ከፍተኛ ነው። በሙያ ውስጥ ያሉ ሰዎች ሙያቸውን ጠብቀው በሙያቸው ውስጥ ተከብረው በሙያቸው ውስጥ ነግሰው ለመቆየት የሚከፍሉት መስዋዕትነት ከፍተኛ ነው። አሌክዛንደር አርኖልድ ራሱን ሰጥቶ ይኖረ ኳስ ተጫዋች ነው። ለሊቨርፑል ከልጅነቱ ጀምሮ ከፍተኛ የሆነ መስዋዕትነት የከፈለ ተጫዋች ነው። ሊቨርፑል ልጅ አድርጎ አመቶት አዋቂ አድርጎ ለዓለም እግር ኳስ የሰጠው ተጫዋች ነው። በዓለም እግር ኳስ ውስጥ ከተመለከትናቸው ታሪኮች መካከል የሊቨርፑልና የአሌክዛንደር አርኖልድ ታሪክ አንዱ ነው። ይህ ተጫዋች በአንድ ወቅት በአንፊልድ ሮድ ኳስ የሚያቀብል ማንም አይን ውስጥ ምንም ቦታ ያልነበረው ዞር ብሎ ማያየው ኳስ ለማቀበል ብቻ የሚሰራ ነበር። ነገር ግን ዓላማ ነበረው። የመጀመሪያው ስሜቴ ወደ አንፊልድ ስገባ ይህን ሜዳ በታሪክ መዝገብ ውስጥ አስቀምጬ የዚህ ሜዳ ታሪክ የኔ ታሪክ እንዲሆን ማድረግ ነበር ህልሜ ይላል። ይህንን ህልም ግን እውን ለማድረግ ነገሮች ቀላል እንደማይሆኑ አውቃለሁ ይላል አሌክዛንደር አርኖልድ ከሊቨርፑል ቴሌቪዥን ጋር በነበረው ቆይታ። ምክንያቱም በሊቨርፑል በዛን ሰዓት ትልልቅ ተጫዋቾች ይጫወቱ ስለነበር የነዛን ተጫዋቾች ፈለግ የነዛን ተጫዋቾች እግር ተከትዬ የነገሰ ተጫዋች ለመሆን ብዙ ስራ እንደሚጠብቀኝ አውቅ ነበር ይላል። ግን ተስፋ አልቆረጥኩም ይላል። አሌክዛንደር አርኖልድ ተስፋ ያለ መቆረጥ ምሳሌ ነው። በእግር ኳስ ምንም የሚቆረጥ ተስፋ የለም። በእግር ኳስ ብቻ ሳይሆን በህይወት ይሄ ተጫዋች ቦልቦይ የነበረ ሰው ነው። ማንም እዚህ ደረጃ ላይ ይደርሳል ብሎ ያስበው አልነበር። ግን የዓለማችን ትልቅ የሚባል ተጫዋች ሆኖ የዓለማችን ትልቅ ክለብ ፈልጎት ከልጅነት ቡድኑ ተነጥሎ አሁን ወደ ሪያል ማድሪድ እያቀና ይገኛል። ስለዚህ ይሄ ድሪም ቢግ የሚባለው በትልቁ ማለም በትልቁ ማሰብ በትልቁ መስራት አሌክዛንደር አርኖልድን ይመስለኛል። ለዚህም ነው የሊቨርፑል ደጋፊዎች ትናንትና ሲያጨበጭቡ የተመለከትነው። እንባው ሲወርድ ሲመለከቱ ለክለቡ ያለውን ቦታ ያውቁታል። ነገር ግን እሱን ማጣት አይፈልጉም። እሱን ማጣታቸው አሳዝኗቸዋል። እነሱን አለመምረጡ ሆዳቸውን አሳምሟቸዋል። ግን ያው እግር ኳስ ነው። በዚህ መንገድ ነው የሚጠናቀቀው። አብዛኛውን የእግር ኳስ የፍቅር ታሪኮች በዚህ መንገድ ነው የሚያልቁት። ምንፈልጋቸውን ነገሮች ሳይሆን ማንፈልጋቸውን ታሪኮች ነው እግር ኳስ የሚሰጠን። አሌክዛንደር አርኖልድ በሊቨርፑል ረጅም ጊዜ እንዲቆይ የሚፈልጉ የሊቨርፑል ደጋፊዎች አሉ። ይሄ ትክክለኛ የሆነ ነገር ነው። የአሌክዛንደር አርኖልድ ጥሪ ግን ይሄ ብቻ አይደለም። ሌላ ቻሌንጅ ይፈልጋል። በህይወቴ አስተዳደጌ ይሄን ይመስላል። አዳዲስ ጫናዎችን መሸከም ፈልጋለሁ። አዳዲስ ጫናዎችን ተሸክሜ ማሸነፍና ራሴ ማሳየት ፈልጋለሁ። ቤተሰቦቼ እንኳን የሆነ ነገር ሲያዙኝ ማንንም ሰው ሳያግዘኝ ያን ነገር ብቻ ማድረግ እንደምችል ማሳየት ፈልጋለሁ። ያን ማድረግበት ምክንያት እኔ ማንነቴን ማሳየት ያለብኝ ሰው ሆኜ እንድኖር ነው ይላል አሌክዛንደር አርኖልድ። በሊቨርፑልም ለሊቨርፑል ደጋፊዎች የሰጠው ነገር እንዳለ ሆኖ ለሊቨርፑላውያን ባይዋጥ እሱ ግን አዲስ ቻሌንጅ አዲስ ጫና ፍለጋ ወደ ሪያል ማድሪድ ያቀናል። ሌላው ትናንትና ከነበሩ ጉዳዮች መካከል የኡናይ ኤምሬ ከአውሮፓ ቻምፒየንስ ሊግ ውጭ መሆን አሰልጣኙን እጅግ በጣም አበሳጭቷቸዋል። በተለይ የተቆጠረው ጎል የተሻረበት መንገድና ከዛ በኋላ ማንቸስተር ዩናይትዶች ጎል ያስቆጠሩባቸው ሂደቶች አሰልጣኙን እንደዛ እንዲያብዱ አድርጓቸው ነበር። እኔ በአሰልጣኝነት ዘመናቸው በፒኤስጂም ከዛ ውጭም ስፔን ያሉ በሲቪያም በቪያሪያልም ያሰለጠኑ እናስታውሳቸዋለን እናቃቸዋለን። ግን እንደዛ ስሜታዊ ሆኖ አይቻቸው አላቅም። ኡናይ ኤምሬ በብስጭት ሄደው ደረጃው ላይ ሲቀመጡ እንደገና ሲነሱ
የመሃል ዳኛውን ምን እንደተፈጠረ እንዲያብራራላቸው ሲጠይቁ ግብ ጠባቂው ይዞታል አልያዘውም በሚለው መካከል ውስጥ ሆኖ ነው እንግዲህ ጎሉ የተሻረው። ያው አንዳንዴ እንደዚህ አይነት ውሳኔዎች ለተወሰነለት እውነት ነው፣ ውሳኔው ለጎዳው ደግሞ ውሸት ነው። በትናንትናውም ጨዋታ የተመለከትነው ነገር ያ ነበር። ኡናይ ኤምሬ በርግጥ በእንቅስቃሴ ትናንት ጨዋታውን ለማሸነፍ የገባ ቡድን ይዘው ለሜዳ ገብተዋል ወይ የሚለው መጀመሪያ መመለስ ያለብን ይመስለኛል። እኔ አስቶን ቪላ ጨዋታውን ለማሸነፍ ወደ ሜዳ የገባ አይመስልም። ለቻምፒየንስ ሊግ ቦታ ይጫወት የነበረው የሚመስለው ማንቸስተር ዩናይትድ ነው ቦታው የሚፈልገው። በእንቅስቃሴ በጣም ዝቅ ብሎ ነበር የጀመረው። ከዛ በፊትም ጠባቂው ማርቲኔዝ በመጨረሻው ጨዋታ ምናልባት በአስቶን ቪላ ማሊያ በሚያደርገው የመጨረሻው ጨዋታ የቀይ ካርድ አይቶ ከሜዳ ወጥቷል። ማቲ ካሽ ኳሱን አሳጥሮበት ነበር። እንደዚህ አይነት ሪስኪ ፓሶች አብዛኛውን ጊዜ ግብ ጠባቂዎችና እንቅስቃሴ እንደዚህ ነው የሚያበላሹትና ያ ነገር ጫና ውስጥ ከቷቸው በቁጥር አንሰው ብዙ ነገሮች ያጡበት ጨዋታ ነበር። ሲዝናቸውን ማስተካከል የሚችሉበት የጨዋታ ቀን ተበላሽቶባቸዋል አስቶን ቪላዎች። ኡናይ ኤምሬም በዚህ ሁኔታ በጣም ደስተኛ እንዳልነበሩ ግልጽ ነው። ግን ሲዝኑ በብዙ መንገድ ብዙ መገለጫዎች የነበሩት ሆኖ ተጠናቋል። እንዴት አያችሁት እናንተ? እስኪ ሐሳብ አስተያየቶቻችሁን ስጡ። ጥሩ ጊዜ እንደነበራችሁ አስባለሁ። መልካም ቀን።